አሁን ከህዳር 15 እስከ ታኅሳስ 9 44 ቀን ነው የምንጾመው። 3ቱ ቀን ጾመ አስቴር ነው። 40ው የሙሴ ኤልያስ የነቢያት ነው። 3ቷ ቀን ምን ያደረገችበት ነው? በ3 ቀን ጾም የሀገር ሞት አስቀርታለች። እኛም ይሄንን ጾም ስንጾም በሀገር የሚመጣ ሰይፍ ይመለሳል። ደም እናደርቃለን። ስንጾም በሚገባውን ታርቀን ይቅርታ ይዘን በተሰበረ ልብ ከጾም ሰይፍ ይመለሳል። የሀገር ሰላም ይመጣል። ወገን እንዳይጠፋ እናደርጋለን። እኛ እኮ አሁን ደፍርሰናል። መብላት ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ እቅድ የጠራ ህይወት መኖር ክንፈልጋችሁ እንዲሁ ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላ። እግዚአብሔር የጻፈውን መጽሐፍ ተቀበለ። ቀለል ያለ መስላችሁ እናንተ እኮ ከዘፋኝ ስታስፈርሙ አይደል የምትሉን? ያውቃችሁ ይል ዘፋኙን ፈርምልኝ ስትሉ አይደል የምትሉት? እግዚአብሔር የጻፈው ደብዳቤ ግርም እኮ ነው የሚያደርገው። ከእግዚአብሔር መልእክት እንዲሰጣችሁ ከፈልጋችሁ ጾሙ። ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ሊሆን ይችላል። ከእግዚአብሔር ስጦታ እግዚአብሔር ምንድነው የሚለው? ለሙሴ በእጁ ጽፎ ሰጠው አይደል? ዛሬ ስለኛ ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ልባችን ምን ይላል? በመንፈስ ቅዱስ እጅነት ይጻፋል ይላል። ዛሬ እግዚአብሔር ልባችን እንዲጽፍበት እንዲቀርጽበት እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ የእግዚአብሔር እጆች ብሩክ እጅ ያጅ በልባችን እንዲጽፍ ከፈለጋችሁ ስጦታ፣ ጥበብ፣ ዕውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጾሙ። መደንቆር ከፈለጋችሁ ብሉ። ጾም እንደምታውቁት መከልከል ማለት ነው። ጾም ብሂል ተካልኦተ ብእሲ እመብል ወኃጢአት። ጾም ማለት ከኃጢአትና ከምግብ መከልከል። ጾም ቢባል ቃል በቃል ሲተረጎም ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። የተፈጠረው ለጾም ነው እና የምንጾመው ለምንድን ነው ካላችሁ ሰው ለመሆን ነው የምንጾመው። ሰው ለመሆን ነው የምንጾመው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ዛሬ እግዚአብሔር ልባችን እንዲጽፍበት እንዲቀርጽበት እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ የእግዚአብሔር እጆች ብሩክ እጅ ያጅ በልባችን እንዲጽፍ ከፈለጋችሁ ስጦታ፣ ጥበብ፣ ዕውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጾሙ። መደንቆር ከፈለጋችሁ ብሉ። ጾም ምን ያደርጋል ስትሉኝ ወደ ሰማይ ይነጥቃል። ጾም ምን ያደርጋል ስትሉኝ ሞትን ይቃወማል። ኤልያስ 40 ቀን ጾመና ከሞት አይን ተሰወረ። ከአይነ ሞት ይሰውራችሁ ይላል የገጠር ሰው ሲመርቅ፣ ይሰውረን። እንግዲያማ ሞት እንዳያየን ከፈለጋችሁ ጾሙ። አሁን ከህዳር 15 እስከ ታኅሳስ 9 44 ቀን ነው የምንጾመው። 3ቱ ቀን ጾመ አስቴር ነው። 40ው የሙሴ ኤልያስ የነቢያት ነው። 3ቷ ቀን ምን ያደረገችበት ነው? በ3 ቀን ጾም የሀገር ሞት አስቀርታለች። እኛም ይሄንን ጾም ስንጾም በሀገር የሚመጣ ሰይፍ ይመለሳል። ደም እናደርቃለን። ስንጾም በሚገባውን ታርቀን ይቅርታ ይዘን በተሰበረ ልብ ከጾም ሰይፍ ይመለሳል። የሀገር ሰላም ይመጣል። ወገን እንዳይጠፋ እናደርጋለን። አንደኛ ተመልከቱት፣ የነቢያት ጾም የሚጀምረው ከሙሴ ነው። ሙሴ 40 ቀን ጾሟል። 40 ቀን ሲጾም ምንድን ነው ያደረገው? ሲጾም 40 ቀን እየጾመ ከእግዚአብሔር ጋር ቃል በቃል ተነጋገረ ይላል። 570 ጊዜ ጾም ከእግዚአብሔር ጋር የመነጋገር ባለሟልነት የሚያሰጥ ነው። እግዚአብሔርን ማነጋገር ደግሞ ቀላል ነገር ይመስላችኋል እንዴ? አንድ ትልቅ ሰው እንኳን ሊያነጋግራችሁ ቀጠሮ ሲይዝላችሁ እንዴት ነው ደስ የሚላችሁ? እግዚአብሔርን ቃል በቃል እንደ ጓደኛ 570 ቃላትን እንዲነጋገር ያደረገው ምንድን ነው? ጾም። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም፣ አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዲያው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላ። ምርጫው እናንተ ነው። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ ነው? እግዚአብሔርን ከማነጋገር በላይ ምን እድል አለ?
እግዚአብሔርን ለማነጋገር 100 ዓመትስ ብንራብ? እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን መስማት ትልቅ ነገር ነው። እንግዲህ እግዚአብሔርን መስማት ከፈለጋችሁ ጾሙ እስከ 9 ሰዓት። ሰዓቱ ይቀነስልን። መብራት ኃይል ልትከፍሉ ስንት ሰዓት ነው ወረፋ የምትይዙት? ይቀነስ በሉና እስቲ ይቀንስላችኋል። አይ ወረፋው ረዝሟል ብላችሁ እስኪ ኑ። አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? እኔ አላውቅም የሚሆነውን ከተማ ስለማልኖር ሳስበው ግን የሚሳካ አይመስለኝም። ወረፋው ረዝሟል እስቲ ይቀነስ ወደ ነው ምን ይደረጋል? ኑሮ አይደል እያላችሁ ነው የምትሰለፉ። እና ይሄም ኑሮ ነው እንግዲያም ኑሮ ነው። እስከ 9 ሰዓት ሰልፍ በሉ እግዚአብሔርን ለማግኘት። እንዲያው ለምን ቀኑ ሙሉ አንራብ? አሁን ሸክም አይደለም እግዚአብሔር ሸክም እያከበደብን። አሁን ብዙ ሰው የሚመስለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆነ ሰው የሚያስበው ምንድን ነው? እግዚአብሔር ኦርቶዶክስ ሸክም እየጫነ የለም፣ ሸክም እያቀለለችልን ነው። እግዚአብሔርን ምሰል ተው። መብላት እንስሳዊነት ነው። ስትጾም እግዚአብሔርን የምትመስለው ከፍ የምታደርግ ቤተክርስቲያን እኮ ናት። እንስሳ ከመምሰል መልአክ ወደ መምሰል እግዚአብሔርን ወደ መምሰል ማሳደግ እኮ ነው። ሰውነትን ከፍ ማድረግ ነው። የሰውን ልጅን ባህሪ የሚያከብር ነገር እኮ ነው ይሄ። እዚህ የእግዚአብሔር ቤተሰቦች ከፍጥረት ሁሉ የከበረ ማን ነው? ሰው በሉ። ከሰውና ከጅብ በሆድ ማን ይበልጣል? ምን አለ? ጅብ በሉ። እሺ ችግር የለም በሉ በሉ። ማን ይበልጣል? ጅብ አይደል? ግን ትልቁ ፍጥረት ማን ነው? በሆድ የሚበልጥ ማን ነው? ይሄ እንግዲህ ስለዚህ አንፌር ነው ማለት ነው። እኛ ከበለጥን በሆድ መብለጥ ያለብን ማንን? እኛ ነበር መብለጥ የነበረብን። የከበርን ፍጥረታችሁ እናንተ ናችሁ ብሎ ከጅብ ያነስን ከበላን ተበድለናል ማለት ነው። መብታችን እንግዲህ ምንድን ነው ካላችሁ የሰው ክብሩ ምግብ አይደለም ማለት ነው። ትልቁ ፍጥረት ትንሽ ይበላል፣ ያነሰው ፍጥረት ትልቅ ይበላል። ለምን? ትልቁ ፍጥረት ትንሽ የሚበላበት ምክንያት የሰው ክብሩ ምግብ ስላልሆነ ነው። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አየው ሆድ አያከብርም ጌታዬ። ሆድ ያስነዳል እንደ አህያ። ሙት ከልብ እኮ ነው እንዴ! እውነቴን እኮ ነው። ሆድ እንደ አህያ ነው የሚያስነዳ። ሆዳም ከሆናችሁ ትነዳላችሁ። እውነቴን ነው። ገባችሁ? ሆድህን ከቀነስክ ትመራለህ ማለት ነው። ሆዳም ከሆንክ ትነዳለህ። እንደዚህ ነው የምትሆነው። ሆዳም ሰው ምን ጊዜም እንደተነዳ ነው የሚኖረው። የራሱ ሐሳብ የለውም። አህያ ምን ሐሳብ አላት? መንዳት ነው። አቱኑ እንደዚያ ጹሙ። ከጾምን ነው እግዚአብሔር የሚያከብረን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ ወይ? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ ወይ? አዎ። እግዚአብሔርን የመነጋገሪያ ጾም ሙሴ ግዛ ምን አደረገ? 40 ቀን ጾመ። ከግንባሩ ላይ ብርሃን ሳለበት እግዚአብሔር። የእግዚአብሔር ብርሃን እንዲሳልብን የሚያደርግ ጾም ነው ይሄ ጾም። የእግዚአብሔርን ብርሃን ያንን ብርሃን ከመልበስ በላይስ ምን አለ? ያ ብርሃን ባለበት ደግሞ መኑ ዘይደምሮ ለብርሃን ውስተ ጽልመት፣ ጨለማን ከብርሃን ጋር አንድ የሚያደርገው ማን ነው አለ ቅዱስ ጳውሎስ። እንግዲህ ተመልከቱ፣ ስንጾም የእግዚአብሔር ብርሃን በእኛ ላይ ይሳላል። የእግዚአብሔር ብርሃን በእኛ ላይ ሲሳል ደግሞ ጨለማው ዲያብሎስ ከኛ ጋር ህብረት የለውም። ቤታችን መበጥበጥ አይችልም። አይምሯችን መበጥበጥ አይችልም። ለምን? ብርሃን ለብሰናል። ሙሴ ብርሃን ለብሶ ሲመጣ ታች የነበሩት ጣዖታት ተሰባበሩ። የሚጾም ሰው የሐሰት አማልክትን ይሰብራል፣ አጋንንትን። ብርሃን መልበስ ከፈለጋችሁ ጹሙ፣ መጨለም ከፈለጋችሁ ብሉ።